አንቺ ልጅ ቆይ አንድ ቀን እንኳን ለምንድን ነው የማትተይኝ? ለምንድን ነው የምትከታተይኝ? ሚኪ እኔ እኮ ለምን የተከተልኩ ራስን የተከተልከኝ? ቆይ ደግሞ እዚህ ምን ትሰራለህ? ሩት ቆይ አንቺስ ምን ታደርጊያለሽ? ቁልፍ ደግሞ ኬት አገኘሽ? ሳሮን የፈለከውን ያህል ቁልፏን ብትቀያየር እኔ እዛ ቤት እስካለው ድረስ ቢሮዋ መግባት እችላለሁ። አረ አሁን ጎበዝ እንድልሽ ነው። ቤሻው እንጂ ያማል እንዴ ራስህ ውጣ። እኔ መጣሁበትን ሳልጨርስ አልወጣ። ይኸውልሽ አንቺ የምትፈልጊው ነገር እዚህ የለም። ቆይ እሱን በምን ታውቃለህ? ይሄን ለመረዳት እኮ ፕሮፌሰር መሆን አይጠበቅም። ሩት በቃ እንውጣ፣ ልመጣብን ትችላለች። ቆይ አንተ ግን ምን እየፈለክ ነበር? የተቀበረ ማዕድን። ንገረኝ፣ ሳሮን ምን አድርጋክ ነው? ቆይ የሆነ ነገር እንዳደረገችኝ ካወቅሽ አይበቃም? አንተና በቀል። ሚኪ የምር ማመን አልችልም። ምን ማለት ነው ደግሞ ይሄ? አንቺም እኮ ሰዎች የምትጎጂ ሰው አልነበርሽም። ሳሮንን ካላስቆንቋት ሁሉም ነገር ይበላሻል። እኔም እሱን ብቻ ነው የፈለኩት። እኔ ምክንያቴ የእህቴ ልጅ በእሷ መታገቷ ነበር። አሁን ግን እሱ እንዲለቀቅ አድርገሻል አይደል? አዎ፣ ግን የህይወት ነገር በጣም ያሳስበኛል። ልጇን ከሳሮን ወሰድሽ፣ ሲቀጥል ደግሞ የነ ዳዊት እናት ጋር አስቀመጥሻት እና ይሄ ነገር ማብቃ አይመስልሽም? አንተስ ቆይ ለአጎት ልትበቀልለት ነው አይደል? እንዴት አወቅሽ? በቃ አወኩኝ። ግን አንተ ራስን ችግር ውስጥ አታስገባ። ይኸውልሽ አንቺ ለራስሽ ተጠንቀቂ። እኔ ለራሴ አላንስም። አንተ ራስህ ብለከዋል እኮ ሳሮን የዋዛ አይደለችም። ያንተ ማንነት ካወቀች አንተንም ልትገል ትችላለች። ይኸውልሽ አንድ ወረቀት ብቻ ነው ፈልገው፣ ከዛ በኋላ ሳሮን ያበቃላታል። አንድ የተረዳሁት ነገር ቢኖር ጊዜያችንን በከንቱ እያጠፋን ነው። ሳሮን ፋይሎቿን እዚህ አታስቀምጥም። አይ እዚሁ ነው የሚሆነው፣ ግን የሆነ ድብቅ ቦታ ይኖራታል። አይ አትሸወድ። አንተ ሁልጊዜ የሚያስፈራራ ወረቀት ቢሮ እያስቀመጥክ ቢሮ እንደምትገባ አወቀች። ቆይ ያን ያህል ሞኝ ትመስላለች እንዴ? አውቃለሁ ሞኝ አይደለችም፣ ግን ብልጥ ሰዎች መረጃቸው የሚደብቁት ተራ ቦታ ላይ ሊሆን ይችላል። እና ቆይ ለምን አላገኘከው? ብልሽውን ውጣ። እኔም ከዚህ በላይ የመቆየት እቅድ የለኝም። ነይ አንቺ ራስሽ ውጪ። እንዴ ወረቀቱ ላይ እኮ የሰውየው ማንነት እኮ አልተጻፈም። ምንድነው እንደዚህ አፍጠ የምታየው? ጭራሽ በራችን ላይ እኮ ገዳይ ተብሎ ተጽፎ አገኘ። እሱን እኮ 100 ጊዜ ነገርከኝ። ቆይ ግን ይሄ ነገር ነው ብቻ ነው የሚያስደነግጠኝ? እሱማ እኛንም አስደንግጦናል። ቆይ ግን ይሄን ነገር ማን ነው የጻፈው? ምንድነው ማስተላለፍ የፈለጉት መልእክት? እንግዲያውስ እኔ እንኳን ሰው አይጥ እንደማልገድል ጠንቀቃችሁ ታውቁኛላችሁ። ኧረ እባክህ ይሄ ነገር ሲመጣ ነው የምትሸሸው? ቆይ አንተ ራስህ እንደ ጀግና ትቆጥራለህ ነበር እንዴ? አሁን ምን ነካ? ለማንኛውም እኔ አይደለሁም መልእክቱን ያስቀመጥኩት። እሱን ካወቅክ በቂ ነው። ይኸውልህ አንድ ነገር ልንገርህ፣ እዚህ ጣራ ስር ያለ ሰው ሁሉም ተጠርጣሪ ነው። እሺ አንተ ብቻ አይደለም። ዳዊት ደግሞ አሁን በዚህ በማይረባ ወረቀት ነው የቤተሰቡን ሰው በሙሉ ተጠርጣሪ የምታደርገው? እዚህ ቤትም ይኸውልህ የሆነ መጥፎ ነገር የሚያደርግ ሰው አለ። እሱን እኔም ጠረጥራለሁ። አንተም ራስህ አንዱ ተጠርጣሪ ነህ ሳሚ። ቆይ ለመሆኑ አንተን ማን ነው ጠርጣሪ ያደረገ? አንተም እኮ ልትሆን ትችላለህ። እኔ እንደሆንኩኝ የሚያመላክት መረጃ ካገኛችሁ ለመጠየቅ ዝግጁ ነኝ፣ አታስብ። ይሄ ወሬ ምኑም ደስ አላለኝም። እስኪ ዝም ብለህ አስበው ሳሚ። የህይወት ልጅ ከጠፋች በኋላ ይሄ ቤት ጤነኛ ነው? የሳሩን ውሸት፣ የህይወት መታገት፣ እየተፈጠረ ያለው ነገር ሳሚ እኔ ምንም እየገባኝ አይደለም። ምንም ልክ አይደለም። እና ነገር ቶሎ እንደማይገባ አመንክ ማለት ነው? ቀልድ አይደለም ሳሙኤል፣ የምሬን ነው የማወራው። እሺ እኔም እኮ ቀልድ ነው አላልኩም። እሺ ለመሆኑ ሩት የት ነው ያለችው? ማለት እሷ ናት ማለቴ እሷ ያደረገችው ይመስላል እንዴ? አጉል ሁሉም ነገር ውስጥ ጥልቅ ካላልኩኝ ስለምትል ወደ ውጭ ስትሄድ ምናምን ታሰጋኛለች። ልክ ነህ። እሱማ ጀግና ነኝ ብላ ነው የምታስበው ራሷን። እሱማ ጀግና ናት፣ የጀግና ልጅ ናት። ግን ይኸውልህ ሁልጊዜ እድል የለም። እሺ እንኳን እንደዚህ ብላት እንዲሁም አልቻልናትም። ለሁሉም ሰው እኔን የሚቆረቆረው እያለች ነው። እሱማ ከዘራችን ነው። ግን ሳሮን ትንሽ ለየት ያለች አይመስልም? ይኸውልህ አንድ ነገር ልንገርህ፣ ለሳሮን እንደዚህ መሆን አንዱ ተጠያቂ አንተ ነህ። እሺ አዎ አጥፍቻለሁ በእርግጥ፣ ግን ደግሞ ሰውንም ማያጠፋ የለም። ብቻ በጣም ብዙ ነገሮች እየተበላሹ ይመስለኛል። እሱን ደግሞ ማንና ምን እንደሆነ በቅርቡ ደርስበታለሁ። እሺ አታስፈራረኝ እባክህ። የፈለግከውን ነገር አድርግ። እኔ ንጹህ ሰው ነኝ። ይኸውልህ ንጹህ መሆን እኮ አንተ እንደምታወራው ቀላል ነገር አይደለም። ስማኝ፣ የማያጠፋ ሰው የለም፣ ግን ደግሞ ከጥፋቱ የማይማር ለእኔ ቀሽም ነው። እና ተምሬያለሁ እያልክ ነው? በሚገባ ሳሮን ላይና ህይወት ላይ ላደረስኩባቸው ነገር ተገቢውን ቅጣት ለማግኘት እኔ ዝግጁ ነኝ። ግን ይሄ ብቻውን ለመጸጸት በቂ ማስረጃ ነው ብለህ ታምናለህ? ከዚህ ሌላ ምንም ያጠፋሁት ነገር የለም። በምችለው ከሳሮን ከህይወትም ጎን ለመሆን እየሞከርኩ ነው። ትሰማኛለህ? ለህይወት ነው ያለውላት። አንተ ዝም ብለህ የሚስት ጎን ሆነ። እሺ
ግን እሱን ደግሞ ሳሮን አትፈልግም። በጣም ተናዳብኛለች። ንዴት ብቻውን በቂ አይመስለኝም። እህቴን ደግሞ ጠንቅቄ ነው የማውቃት። እሺ ክህደትን መቋቋም አትችልም። አንድ ቀን ጠብቃ ነው የምትሰራለን። ከህይወት ደግሞ ራቅ ብትል ይሻላል። እሺ ግን እኮ ወልደናል፣ መሀላችን ልጅ አለ። አታበሳጨኝ ሳሚ። አሁን ነው ልጅ እንዳለ ትዝ የሚልህ? አንተ ለእኔ ልትወስንልኝ አትችልም። አንድ ነገር ልንገር፣ በህይወት ጉዳይ ማንንም አልሰማም። እሺ አዎ እሱንማ እኮ አየሁ። ፍቅርን እንኳን መናዘዝ ያልቻልክ ልፍስፍስ ነህ። እና እንዴት ነው ቤቱን እየለመድከው ነው እንዴ? በደንብ። አንቺ ቢዚ ሆንሽ እንጂ ብዙ ከኔ ጋር እንገናኝም። አውቃለሁ። ከእናት ጋር ትደዋወላላችሁ? እንዴት ናቸው? እማዬ ደህና ናት፣ ግን አጎቴ ከሞተ በኋላ በጣም ተጎድታለች። ውይ አጎት አርፈዋል እንዴ? በጣም አዝናለሁ። አዎ የማዬ ታናሽ ወንድም ነበር። ይቅርታ ማይሆን ጥያቄ ነው ያነሳሁት። ምንም አይደል። ያው አንቺ ከዛ ከወጣሽ ብዙ ጊዜ ሆኖሻል፣ ለዛ ነው። እውነት ነው። ግን ታዲያ ሀዘን ማብዛቱ ጥሩ ነው? እንዳይጎዱ አንተን ብትቆጣቸው ጥሩ ነው። ይገርምሻል፣ አሟሟቱ በጣም ነው የሚያሳዝነው። በሰው እጅ ነው የሞተው። ውይ በጣም ያሳዝናል። አዎ በሚያምናቸው ሰዎች እጅ ነው የተገደለው። ውይ በእናትህ እንደዚህ አይነት ነገር ሀገር ውስጥ እየበዛ ነው በጣም። ሰዎች ምንም ሳይመስላቸው ለገንዘብ ብለው የሰው ሕይወት ያጠፋሉ። እናትህ ተጎድተዋል ማለት ነው። በጣም አዝናለሁ። ማድረግ የምችለው ነገር አለ? አይ እንዳይሞት ማድረግ ነበር እንጂ ከሞተ በኋላማ። ምን አልከኝ? ለሞተ ሰው ምን ይደረጋል? ያው ከማዘን ውጪ። እሱማ ልክ ነህ። ያው ለእናቴ የሚያስፈልጋቸው ነገር ካለ ብዬ ነው። እማዬ ለራሷ አታንስም። አውቃለሁ። ያው ምናልባት አንተም ወደ ውጭ ሀገር ልትሄድ ስለሆነ የሚያስፈልጋቸው ነገር ካለ እኛ መጠየቅ ይችላሉ። እኛ እንደ ልጆቻቸው ነን። እናመሰግናለን። አንቺን ደግሞ በጣም ነው የምትወድሽ። አውቃለሁ። ልጆኝ ሁል ጊዜ ጨጨብሳ ይሰሩልኝ ነበር። ባጎረስኩ እጄን ተነከስኩ እንጂ። አልገባኝም። በእኔ ተናደውብኛል እንዴ? ያው አሁን ሲያርጉ ጎረመሱና አይጠይቁኝም ምናምን ትላለች። ልክ ናቸው። ያው እኔ እማዬን ካየኋት ራሱ ብዙ ጊዜ ሆኖኛል። አሁን ሲሄድ ግን ሳላያቸው አልመለስም። ያው እድሜዋ ሲሄድ አመል ሆኖባት ትነጫነጫለች እንጂ ሌላ ነገር አይደለም። በቁም ነገር አትቁጠሪው። እንዴ ቢቆጡም ይገባቸዋል። አሳድገው እዚህ ያደረሱ እነሱ አይደሉም? አዎ ህይወት ሩጫ ነው፣ ግን አይደረስም። አንተ ነው የምትረዳው። አሁን እማዬ ስራዬን ትቼ እሷ ጋር ብቀመጥ ደስታዋ ነው የሚሆነው። ስራሽን ደግሞ ብታውቀው ማለት ምን ያህል አድካሚ እንደሆነ። እውነት ነው። እና የኢንጆ ስራሽ እንደማያው ከሆነ አንዳንድ ጫጫቶች አሉበት አይደል? እነሱ እንሰርቃለን፣ እኔ አላሰርቅም። ይሄ እኮ ነው ጫጫታው። አውቃለሁ፣ አንቺ ሀቀኛ ሰው ነሽ። በዚህ ጉዳይ እኮ ዝነኛ ነሽ። እስኪ አስበው፣ እኛን ምንም የማያውቁን ነጮች ለእኛ ተጨንቀው የላኩትን ገንዘብ እኛ የገዛ ወገናችን ላይ ጨክነን ገንዘቡን እንብላ ስንል። ይገርማል። ብቻ ሀቀኛ መሆን በጣም ከባድ ነው። አንዱ የተናደደ አንድ ነገር እንዳያደርግሽ ተጠንቀቂ። ይኸው በቀደም አንዱ ራሱ መንገድ ላይ ቀጠቀጠኝ አይደል? ሰምቻለሁ፣ ግን የበቀደሙ ትንሽ ማስፈራሪያ ሊሆን ይችላል። ከዛ የከፋ እንዳይደርስብሽ ተጠንቀቂ። እውነት ነው። አንድ ቀጠሮ አለኝ፣ ልሂድ በቃ። ይቻላል፣ ግን ስራ ስትይ ራስሽ እንዳትጎጂ። እውነትን ነው። እሺ ምንድን ነው? ለነገሩ አንተ ሁሌ የሆነ ነገር ልትነግረኝ ትጀምርና መሀል ላይ ተቆማለህ። አሁንም ከሱ የተሻለ ይሆናል ብዬ አልጠብቅም። ይኸውልሽ የግቢውን በር ዘግቼዋለሁ። አንቺን በሩን ዘግተሻል አይደል? ውስጥ ማንም የለም አይደል? ምን ማለት ነው እንዴ? ቤት ውስጥ እኮ እናንተ ብቻ ነን ያለ ነው። በሩን መዝጋቱ ለምን አስፈለገ? ምን መሰለሽ፣ ሁሌም የሆነ ነገር ላወራልሽ ጀምርና ገና እስል የሆነ ሰው መጥቶ ይገባብኛል። ልክ እንደ አየር ወለድ በቃ ጥልቅ ይሉብኛል። እና ቢመጡስ? መቼስ እኛ ስለ መንግስት ግል በጣም እናወራም አይደል? ቢሆንም ሁሉም ነገር እኮ ለሰው አይነገርም አይደል? ጉዳዩን ለመስማት በጣም ጓጓ። ይህን ያህል ምን ቢሆን ነው ከሰዎች ለመደበቅ የሞከርከው? ምን መሰለሽ፣ ከየት እንደምጀምርልሽ አላውቅም። ይሄ እና አሁንም አልነግረኝም? ምንድን ነው እንደዚህ መፍራት? ደፈር በል እንጂ። በቃ እወድሻለሁ ይቢ። ምን እናችሁ ለመናገር ነው ይሄን ሁሉ ጭንቀት? ሲሰሙትማ አዎ ቀላል ነው። አረ ሲናገሩትም ቀላል ነው። እኔም
እኔም እኮ እወድሃለሁ፣ እንደ ወንድሜ ነው ማየ። ሂዊ መውደድ ማለት እኮ ዝም ብሎ መውደድ አይደለም፣ ፍቅር ነው። ሂዊ አፈቅርሻለሁ። እንዴ እየቀለድክ አይደለም አይደል? እንዴ የምን ቀልድ ነው? እሺ ቆይ እና አንቺ ምን ትያለሽ? እኔ ይሄ ነገር ከባድ ይመስለኛል። በቃ ወደ ውስጥ ልግባ። ሂዊ እኔ ከልቤ ነው የኔ ሴት እንድትሆኝ እፈልጋለሁ። ከልቤ ነው የምወድሽ፣ ከልቤ ነው የማፈቅርሽ። ይሄ ነገር እንዳይፈጠር ስፈራ ነው የኖርኩት። ቆይ ይሄ ማለት አንቺም ለኔ የሚሰማሽ ስሜት አለ ማለት ነው? በፍጹም በጭራሽ፣ ይሄ የማይሆን ነገር ነው። ለምን አይሆንም? ቆይ እኔና አንቺ ደስተኛ መሆን አይገባንም? አንድ ላይ ሆነን እህትህ አትፈቅድም። እኔም ደግሞ ከዚህ በኋላ ወንድ ለማመን ብዙ ጊዜ ይፈጅብኛል። ይገባኛል። ያሳለፍሽው ነገር ነው እንደዚህ እንድታስቢ ያደረገሽ። ግን እኔ ነኝ ሂዊ ደስተኛ ያደርግሻለሁ። እውነቴን ነው የምልሽ። በዚህ እንኳን ጥርጥር የለኝም ዳዊት። ግን እኔ አሁን ላይ ከፍቅር በላይ ብዙ የሚያሳስቡኝ ነገሮች አሉ። ብቻሽን ለምን ትጨነቂያለሽ ሂዊ? ይኸውልሽ ቃል እገባልሻለሁ ሁሉንም ነገር አንድ ላይ እንወጣዋለን። ይቅርታ ግን አልችልም። ቆይሽ ለምን? ነገርኩህ እኮ ሳሮን ይህንን ነገር በጭራሽ አትቀበለውም። አንቺ ምን ታያለሽ? ቆይ አንቺም ለኔ ስሜት አለሽ? እሱም ብቻ ንገሪኝ። እኔ ስለሌላው ሰው ምንም ግድ አይሰጠኝም። አይ አይሆንም። የኔ እዚህ ቤት መኖር ከሆነ እንደዚህ እንድታስብ ያደረገ ነገርኩ። በቃ ከዚህ ቤት እወጣለሁ። ሂዊ ተይ እንጂ ነገሮችን አታወሳስቢያቸው። እኔ በቃ በጣም ወድሻለሁ፣ በጣም አፈቅርሻለሁ። ማንንም ሰው በዚህ ልክ ወድጄና አፍቅሬ አላውቅም። ግን እኔ ካንተ ጋር መሆን አልችልም። እሺ ንገሪኝ፣ በቃ ይሄን ብቻ ንገሪኝ። አትወጂኝም? አታፈቅሪኝም? በቃ እንደዛ ከሆነ አላስጨንቅሽም። እንደዛ ሳይሆን ድጋሚ ሰው ወድጄ መጎዳት አልፈልግም። ድጋሚ ሰው ማጣትን አልፈልግም። ሂዊ እኔን አታጭኝም። በቃ እኔ ካንቺ ሌላ ምንም ሴት እየታየኝ አይደለም። እህትህ አትቀበለኝም። ጭራሽ ደግሞ ከሳሚ ልጅ እንዳለኝ ካወቀች በኋላ በጭራሽ። እና ታዲያ እኔ እንደዚህ ስጎዳ ስሰበር ዝም ብሎ ማየት የሚያስችል ጨካኝ ልብ አለሽ ማለት ነው? አዝናለሁ። ይህ ነገር ባይፈጠር ደስ ይለኝ ነበር። እንደዚህ አታድርጊ ሂዊ። እኔ አንቺን በጣም ነው የምወድሽ። ደግሞ ፍቅሬን እንዳትቀበይኝ የሚያደርግሽ ነገር የሳሮን ጉዳይ ከሆነ የእሷን ነገር እኔ እወጣዋለሁ። ቃል እገባልሻለሁ። ሁሉንም ነገር አስተካክለዋለሁ። እሷ ብቻ አይደለችም ዳዊት፣ ሌላም ብዙ ችግር አለ። ተረዳኝ በቃ። አንተ ጥሩ ሰው ስለሆንክ ከእኔ የተሻለ ሰው ማግኘት አያቅትም። እሱን እኮ አንቺ አትወስኝልኝም። እኔ አንቺን ነው የምወደው ሂዊ። ዳዊት አታስጨንቀኝ። እኔ ለፍቅር የታደልኩኝ ሰው አይደለሁ። በቃ ተወኝ፣ አታስጨንቀኝ እኮ። ንገሪኛ። እሺ በቃ ንገሪኝ። አልወድህም ብለሽ ቃል አውጥተሽ ንገሪኝ። ለምንድን ነው የምነግርህን የማትሰማኝ ዳዊት? በእናትህ እያስጨነከኝ ነው። በቃ ይህንን ነገር ተው። የማትወጂኝ ከሆነ አላስጨንቅሽም። እንደዛ አይደለም ሂዊ። እውነት የምትወጂኝ ከሆነ አንድ ላይ እንዳንሆን የሚከለክለን አንዳችን የምድር ፍጥረት የለም። ስለዚህ እባክሽ ፍቅሬን ተቀበይ። ተደስተሽ በማታውቂው ልክ አስደስትሻለሁ። ከዚህ በፊት የተጎዳሽን ጉዳት ደግሞ በእኔ አታይም። እሱን ደግሞ ቃል እገባለሁ ሂዊ፣ እባክሽ። እኔ ህይወትህን አከብድብሃለሁ እንጂ ሌላ ምንም ጥቅም የለኝም። በእናትህ ዳዊት በቃ ይሄ ነገር ይቅርብን። እኔ አይቀርብኝም ሂዊ። አንቺን አጥቼ ከምጎዳ ቢያንስ ከአንቺ ጋር ሆኜ ልጎዳ። አንቺ ታጽናኛለሽ። ዳዊት ለምን እሺ አትለኝም? አልችልም። እኔ አንቺን አጥቼ መኖር አልችልም። እባክሽ እንድታስቢበት ጊዜ ከሆነ የምትፈልጊው ትንሽ ጊዜ እሰጥሻለሁ። እባክሽ ፍቅሬን ተቀበይኝ። እባክሽ ቅንጣት ታክል እንኳን ለእኔ ስሜት ካለሽ እሺ በይኝ። እባክሽ እባክሽ በይኝ። እባክሽ በህይወት ያሉ ቤተሰቦች ካሉ አጣሩ። ምናልባት እነሱ ሊሆኑ ይችላሉ እንደዚህ እያደረጉ ያሉት። እናማ ሰውየው ከሞተ ከረጅም ዓመት በኋላ ማን እንደዚህ አይነት ነገር ሊያደርግ ይችላል? እሺ አስቸኳይ ነው። በፍጥነት አጣርታችሁ ንገሩኝ። እሺ እሺ። አሁን ደግሞ ምን አይነት ጣጣ ውስጥ ገብተሽ ነው? አንተን የሚመለከት ጉዳይ አይደለም። አውቃለሁ፣ ግን ችግር ውስጥ ባትገቢ ማለት እንደ ሀሳብ ነው። እኔ ህይወት አይደለሁም። በትንሽ በትልቁ አንተ እቅፍ ውስጥ ተደብቄ ማለቅ ሰው አይደለሁም። ራሴን የቻልኩ ጠንካራ ሴት ነኝ። አውቃለሁ፣ ግን ደግሞ አንዳንድ የምታደርጊያቸው ነገሮች ከአእምሮዬ በላይ የሆኑ ነው የሚያስገርሙ። ደግሞ ምን አደረግኩኝ? ምን ይሆን ነው የምትለው? ብቻ ተጠንቀቂ። ግን ቆይ ሰው ገለሻል እንዴ? ሳሚ ስርዓት ያዝ። ቆይ ይሄን ለማለት ምን አነሳሳ? አይ ከሞተ ቆይቷል፣ ቤተሰብ ካሉት አጣሩ ምናምን ስትይ እኮ ሰምቼሽ ነው። እንደ ጆሮ ጠቢ ተደብቀ እያዳመጥከኝ ነበር። ዋናው ቁም ነገር ስለምን እያወራሽ ነበር የሚለው ነው። አንተ ምን አገባ? እቤት ተቀምጠ እንደ ነፍሰ ጡር አትቀለብም? ሳሮ ስርዓት ያዥ።
ሁለተኛ እንደዚህ እንድትናገረኝ አልፈልግም። ስራውን ደግሞ እንዳልሰራ የከለከልሽኝ አንቺ ነሽ። ስለዚህ ማይሆን ነገር እያወራሽ እኔን ለማሳቀቅ አትሞክሪ። እንደ ወንዶቹ ደህና ስራ ፈልጎ ወጥቶ መስራት ያንተ ድርሻ ነው። እጭ አሁንስ በጣም ነው የሰለችሽኝ። እኔም አላልኩም እሺ፣ ከናው ሽማ ተሸክም የምኖረው። ቆይ ግን ሁሌ ባወራው ቁጥር ስለዚህ ጉዳይ ያነሳሽ እኔን ለማሳቀቅ ነው ሀሳብሽ? አይ አንተማ የምትሳቀቅ ሰው አይደለም፣ ስታስመስል ነው። ለማንኛውም ክፉ ነገር የምትሰሪው ነገር አቆሚ። አይ የምትይ ከሆነ ግን እያንዳንዱን ነገርሽን ተናግሬ ለቤተሰቦችሽ እንዲያስቆምሽ ነው የማደርገው። ከዚህ የተሻለ እንደማታስብ አውቃለሁ፣ ግን እኮ ቃል ገብተህ ነበር። አንዳንዴ እኮ ሰዎችን የሚጎዳ ነገር ከሆነ ቃል ሊፈርስ ግድ ይለዋል። እና ምን እየጠበክ ነው ታዲያ? ይኸውልሽ የምትጸጸችበትን እድል እየሰጠውሽ ነው። ውይ በጣም ተቸገርክ። እየቀለድኩ አይደለም፣ በደንብ አስቢበት። በቃ እኔና አንቺ እንደዚህ ልንቀጥል ነው ማለት ነው? እና ምን ፈልግ? ፍቅርሽ እንደ አዲስ ሀገር ሽቶብኛል። ተናድጄብሽ ነው እንጂ አንቺን ሳላስብ አድሬ አላውቅም። ይኸውልሽ ሩት፣ ፍቅራችን እንደ አዲስ እንዲጀምር ፈልጋለሁ። ኧረ ሚኪ በእናትህ ሰው እንዳይሰማ። አንተ ቆይ ያመሃል እንዴ? አንቺ ግን የምር እንዴት እንደቆረጠልሽ እስኪ ንገሪኝ፣ እኔም እንዲቆርጥልኝ። አትቀባጥር እባክህ። አሁን ዞር በል አሳልፈኝ። ይኸውልሽ ሩት፣ ውስጥሽ እኮ እንደሚፈልግ ነው የሚናገረው። ሚኪ እዚህ ቤት የመጣሁት የድሮ ፍቅሬ ለአዲስ አይደለም። እባክህ ተው፣ እየለመንኩ ነው። እኔም እየለመንኩሽ ነው። እንደ በፊቱ አብረን ነው። አልችልም ሚኪ፣ አውቀ ነው አይደል? አውቄ እንዳልሆነ ታውቂያለሽ። ድሮም የምትወጂውን ሮዛ አበባ በራችሁ ስራ አስቀምጥልሽ ነበር። እኔ አላምንም። አንተ ነበርክ? አንቺ ሳትይኝ ተደብቄ አይቼሽ በር ስር ሮዛ አበባ አስቀምጬ ሄድ ነበር። ይገርማል። እኔ ግን ተስፋ ቆርጣ የተውከኝ ነበር የመሰለኝ። እንዲሁም አብዛኛ ጊዜ ወንድምሽ ነበር የሚያገኘው አበባውን። ልክ ነህ፣ ግን አንተ የምርም እብድ ነህ። እድሜ ላንቺ፣ የአንቺ ፍቅር ነው ያሳበደኝ። እሺ አሁን በቃ ዞር በል፣ የሚሄድበት ቦታ አለኝ። አብረን መሄድ እንችላለን? አይሆንም ሚኪ፣ ድርቅ አትበል እስቲ። እሺ ምንም ነገር ማለት ተስፋ የለኝም ማለት ነው? ለነገሩ 2 ዓመት ሙሉ አላወራሽኝም ነበር። ቆይ ግን ለምን ተውሽኝ? ምክንያቱ ወንድምሽ ነበር? አይ አንተ ደግሞ አድጋሃል ብዬ ነበር ማስበው። ቆይ ጭራሽ ህፃን እየሆንክ ነው እንዴ የምትሄደው? ይኸውልሽ ሩት፣ ፍቅር እንዲህ ነው። ህፃን ያረጋል፣ ልጅ ያረጋል። ያሌለብሽም ማንነት ሊያላብስሽ ይፈልጋል። ሚኪ በእናትህ አትጃጃል። አንቺ ተለያይተናል ብለሽ ብታስቢ ራሱ እኔ እያንዳንዷን እርምጃሽን አውቅ ነበር። እዚህ ቤት ስትገቢ ራሱ። ስለዚህ አውቀክ ነበር ስታፋጥጠኝ የነበረው? በእርግጥ አዎ፣ አንዳንድ ማላቃቸው ነገሮች ነበሩ። ገባኝ። እና ታሳልፈኛለህ ወይስ አሁንም የተጃጃልክ ትቆያለህ? እኔም ለአንቺ ያለኝ ፍቅር ያስገርመኛል። ድንገት እኮ ነው የሚቀይረኝ።